ሰላም ቤተሰብ እንዴት ናችሁ? እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ጠፍተሻል እያላችሁኝ ነው። አዎ ጠፍቻለሁ። ትንሽ ቢዚ ስለሆንኩኝ ነው። ስለ ማርክ ለምንድነው ማትሰሪው እያላችሁም የጠቃችሁኝ ያላችሁና በሁላቸውም ብሰራ በነገራችሁ ላይ በሁሉም ዩቲዩበር ብሰራ ደስ ይለኛል። ግን እንደምታውቁት ጊዜ ምናምን የሚባል ነገር የለም እንጂ የሁላቸውን ቪዲዮ ደግሞ አያለው ማለት ነው። እና በዚሁ አጋጣሚ ብዙ ያያቸው ነገር ስላለ ለዛ አንዳንድ ነገር ላለው ማለት ነው። እነሱ ስላሉት ሳይሆን እኔ ለራሴ ብዙ ያዩዋቸው ኮሜንቶች ምናምን አሉና አንዳንዴ ይገርመኛል ቤተሰብ። በመጀመሪያ ደረጃ ማንንም ሰው የፈለገውን ህይወት የመምራት የፈለገውን ህይወት የመከተል ሙሉ መብት አለው። ማንም በማንም ህይወት ስለማያገባው ማለት ነው። እኛ ምንድነው አሽቃባጭ ነን። እኛ ምንድነው ያየነውን ነገር የመናገር መብት ስላለን እንጂ ማንንም የመሳደብ መብት የለንም። የሆነ ሰው ከሆነ ሰው ህይወት ሲወጣ ለምን ወጣህ አይባልም። ሁላችንም በህይወታችን ወደ ፐብሊክ ሳናወጣ ቀርተን እንጂ የሆነ ሰው ጋር ጀምረን የሆነ ሰው ስላልተመቸን ወይ ደግሞ የሆነ ነገር ጀምረን ስላልተመቸን ትተነዋል። ሶ ለምንድነው አንዳንዴ የሆነ ነገር እኔ በሆንስ ብላችሁ በራሳችሁ ቦታ ላይ አድርጋችሁ የማታዩት? የምር ይገርመኛል። ቤዚ የፈለግሽውን ህይወት የመኖር ሙሉ መብት አለሽ፣ ከፈለግሽው ሰው ጋር ከፈለግሽው ህይወት ማለት ነው። ማርክም ደግሞ እንደዛው እዚህ ጋር እንደምታዩት ማርክም የራሱን ህይወት ጀምሯል። ቤዚም ደግሞ የራሷን ህይወት ጀምራለች። ይሄ ነገር እውነት ነው ወይስ ድራማ ነው አላውቅም። ብቻ የሚሆነውን ነገር ዝም ብለን ብናይስ። አንዳንዴ ምንወዳቸው ምናከብራቸው ከሆነ እንዲሁም መከታተል ምንፈልግ ከሆነ መከታተል፣ ማንወዳቸው ከሆነ እንዲሁም ደግሞ መከታተል ካልፈለግን ደግሞ አለማየት ጥሩ ነው። ግን የሰው ልጅ ሞራሉን እየጣልን በቃ እንዴት ነው ከሶሻል ሚዲያ እንዲጠፋ የምናደርግ ቃል መወርወር ግን ጥሩ አይደለም። ሁሉም ሰው የዘራውን ያጭዳል። ሁላችሁም ዛሬ የምትወረውራት ቃል ዛሬ የምትናገሯት ንግግር ዋጋ ታስከፍላችኋለች። አንድ ኮሜንት የሆነን ሰው ከስራው ሊያበላሸው ይችላል። ገባችሁ? የሆነ በቃ ተስፋ ሊያስቆርጣት ይችላል። ድጋሚ በዚህ ቪዲዮ ለመስራት ልትወስን ትችላለች። ዩቲዩብ ባልሰራ ሰው ላልታስብ ትችላለች። ሁሉም ሰው አንድ ነው ማለት አይደለም። የሶሻል ሚዲያ ሰዎች ጠንካራ ናቸው፣ ብርቱ ናቸው፣ ምንም ቢሰደቡ አይሰሙም ምናምን ሲባል እውነት እንዳይመስላችሁ። በጣም ብዙ ሰዎች ከሶሻል ሚዲያ የጠፉ ሰዎች አሉ። እና ማንማን ብዬ ስም ልጠራላችሁ እችላለሁ። የምሬን ነው እግዚአብሔርን። በየቀኑ ቪዲዮ ሲሰሩ የነበሩ ልጆች በሁለት ቀን በሶስት ቀን መስራት ጀምረዋል። በሁለት ቀን በሶስት ቀን ሲሰሩ የነበሩ በወር መስራት ጀምረዋል። ምክንያቱም የሰውን የሆነ እንዴት ነው አቀባበል መቋቋም ስላቃጣቸው ማለት ነው። በጣም ብሶ የሚወዳችሁ የሚያከብራችሁ እንዳለ ሁሉ በጣም ብሶ ደግሞ ከሶሻል ሚዲያ እንድትጠፉ የሚያደርግ ቃል የሚወረውርባችሁ ሰው አለ። ምን ልላችሁ ፈልጋለሁ መሰላችሁ? ሁላችሁ ወደ ሶሻል ሚዲያ የምትመጡ ቪዲዮ የምትሰሩ ብቻ ሳይሆን ኮሜንትም የምታነቡ ሁሉ ብቻ ሶሻል ሚዲያ ተጠቃሚዎች በሙሉ መጠንቀቅ ያለባችሁ ነገር ቢኖር የሰዎቹን ቃል በሙሉ ወደ አእምሯችሁ ማስገባት እንደሌለባችሁ። ጽሁፍም ቢሆን ያነበባችሁትን ሁሉ እንዳታዳምጡ። መቀበል ያለባችሁን ሀሳብ ትቀበላላችሁ፣ መቀበል የሌለባችሁን ሀሳብ ደግሞ መቀበል የሌለባችሁም ማለት ነው። እንዲሁም ማዳመጥ ያለባችሁን ታዳምጣላችሁ፣ ማዳመጥ የሌለባችሁን አታዳምጡ። ከእናንተ ጋር የሚሄድ ነገር ሲባልላችሁ አዎ እንደዚህ ሊሆን ይችላል። ለምሳሌ ሀሳብ እንዲህ ባታደርጊ በዚህ ሀሳብ ሲሄድ እሱ ኦኬ ያን ላዳምጥ እችላለሁ። ግን ዝም ብሎ ድርቅ ያለ ድብን ያለ ስድብ ከሆነ ግን ምንም አትስሙ። አንዳንዴ የሆነ ነገር ሊሏችሁ የሚችሉት ከእናንተ ያልተሻሉ ሰዎች ናቸው። ይህን በደንብ አድርጋችሁ ማወቅ አለባችሁ። ሁሉም ሰው የሚያገናዘብ ቢችል ነገ እኔ ብሎ ቢያስብ። በዛ ላይ ደግሞ ምን እላችሁ ፈልጋለሁ መሰላችሁ? አንዳንዶቻችሁ ለምሳሌ ማርክ ቤት ሄዳችሁ ስለ ቤዚ የምታወሩ፣ ቤዚ ቤት ሄዳችሁ ደግሞ ስለ ማርክ የምታወሩ፣ እንደዛ አይደለም። ሁለታቸውንም መውደድ ከወደዳችሁ እሱ ኦኬ፣ ካልሆነ ደግሞ የፈለጋችሁትን ሰው ከመረጣችሁ እዛ ሰው ጋር ሄዳችሁ የራሳችሁን አስተያየት መስጠት እንጂ እዚህ ጋር ነገር ማቀሳሰር ጥሩ አይደለም። ግዴታ ቪዲዮ መስራት አይደለም ነገር ማቀሳሰር። ብዙዎቻችሁ በኮሜንት ነገር የምታቀሳስሩ እንዲሁም ነገር የምታበርዱ አላችሁ። ስለዚህ ነገር ከማቀሳሰር ነገር ማብረድ ብትችሉ። ሲቀጥል ደግሞ እውነታው ከመጀመሪያው እውነት ነበር አይደለም፣ ደግሞ አሁንስ እውነት ነው አይደለም፣ እሱን ምንም ማናችን ማናቅ። ሁሉም ሰው ማርክ ከዚህ ጋር ሌላ ሰው ይዞ ስለመጣ ትክክል ነው። ቤዚ እዛ ሌላ ሰው ይዛ ስለመጣች ትክክል አይደለችም። ማርክን ከዚህ በፊት ስለምናውቀው ማርክን ነው የምንደግፍ፣ ወይ ደግሞ ቤዚን ከዚህ በፊት ስለምናውቃት እሷን ነው የምንደግፍ። እንደዛ ብሎ ነገር የለም። እውነታውን ተከትላችሁ እውነታውን ይዛችሁ ትሄዳላችሁ። ማንንም ፊት ለፊት ስላወቅን ወይ ከኋላ ስላወቅን አይደለም። እኔ ማርክን በጣም የምወደው የማከብረው ወንድሜ ነው። ከመጀመሪያ እስካሁን ድረስ እየተከተልኩት የመጣሁት። ቤዚንም ደግሞ በማርክ ስለመጣች ወዳታለሁ፣ አከብራታለሁ። አሁንም ደግሞ እሷ የፈለገችው ነገር ብታደርግ ለምን አደረግሽ ብዬ ልነቅፋት አልችልም። በዛ ላይ ሴት ልጅ ነች። ሴትና ወንድ የሆነ ልዩነት አላቸው በነገራችሁ ላይ ማለት ነው። እኔ ማርክን ተውና ቤዚን ደግፉ፣ ቤዚን ተውና ማርክን እያልኳችሁ አይደለም። ሁለታቸውን መደገፍ ከቻላችሁ ደግፉ፣ ካልቻላችሁ አልቻላችሁም። ግን ከአንዱ ቤት ሄዳችሁ አንዱን መሳደብ፣ ማርክን መሳደብ፣ ቤዚን መሳደብ አትችሉም። እሺ ማርክም እንደፈለክ መሆን ትችላለህ። ህይወትህ ነው፣ ህይወታችን አይደለም። ቤዚም እንደዛው ህይወቱ። ማንም ሰው የራሱን ህይወት ራሱን የሚመራው። ቤተሰብ የሆነ የሰው አስተያየት ምናምን ተቀብሎ የሆነ ነገር ማድረግ ኖርማል አይደለም።
የራሱን ህይወት ግን እንደፈለገ ማድረግን ኖርማል ነው። ሶ በማናቸው ነው ስለማያገባን ማይሆን ቃል ባኖረው ደስ ይለኛል። የማያቸው ኮሜንቶች ምናምን ቅስም ይሰብራሉ። በነገራችሁ ላይ ብዙዎቻችሁ ስታነቡ ቅስማችሁ አይሰበርም? በማያገባችሁ ነገር ተሰምቷችሁ አያውቅም? እኔም እንደዛ ነው የተሰማኝ። ስለዚህ ተረጋጉ። ያለውን ነገር ቀስ ብላችሁ ብታዩ በጣም ጥሩ ነው ብዬ አስባለሁ። እንዲሁም ደግሞ አላቅም እኔ የተሰማኝ ስሜት ያ ነው ማለት ነው። በተረፈ ማርክም ይመችህ ብቻ አይክፋህ፣ ቤዚም እንደዛው አይክፋሽ፣ ሁለታችሁም አይክፋችሁ። የፈለጋችሁትን ህይወት ፏ ብላችሁ ኑሩ። እኔ የሚደብረኝ የሰው ልጅ ሲከፋ ሳይ ብቻ ነው። ከዛ ውጭ ሁለታችሁም ደስተኛ ሆናችሁ ስላየዋችሁ ደስ ብሎኛል። እና ማንንም አታዳምጡ፣ ወደፊት ሂዱ ማለት ነው። ወዳችኋለሁ ሁላችሁንም። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ ባይ